ድምፅህንና ብትናገር ፈኢነሁ ያዕለሙ ሲረ ወአኽፋ እርሱ ድብቅና የተደበቁ ነገራትን ምስጢሮችን የሚያውቅ የሆነ አምላክ ነው እያለ ይናገራል። ይህም በሰማ ጊዜ ዑመር ቀጥታ እስልምናን መቀበል እፈልጋለሁ ብሎ ወሰነ። ወዲያው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ወደ ቤታቸው ጉዞውን ቀጠለ። ሂድና እስላምን ተቀበል አሉት። በጣም ተደሰቱ እህቱና ባልየ። ከዚያ በኋላ ሄደ። ሲሄድ ጊዜ አሁንም ነቢያችን ሰለላሁ ዐለይሂ ወሰለም እና ሰሃቦች ተደብቀው የሚማሩበት ቤት ደረሰ። ቆረቆረ። ሲቆረቁር ጊዜ ማነህ አሉት። ዑመር ነኝ አላቸው። ሁላቸውም ፈሩ። እዚያ ውስጥ ያሉት ነቢ ሰለላሁ ዐለይሂ ወሰለም እና ሐምዛ ምናምን ሲቀሩ፣ ምክንያቱም ዑመር ካፊር መሆኑን ነው የሚያውቁት። እስካሁን ከሃዲ መሆኑን ነው የሚያውቁት። የመጣው ያለምንም ጥርጥር የሆነ ነገር ሊያደርግ ነው ብለው ፈሩ። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም እና ሐምዛ ማውራት ጀመሩ። ሐምዛ የነቢ ሰለላሁ ዐለይሂ ወሰለም አጎታቸው ነው፣ የጥቢ ወንድማቸው ነው። በጣም ጀግና ነው ብያቸዋለሁ። እሱም ሐምዛ ለነቢዩ ሰለላሁ ዐለይሂ ወሰለም ሙሐመድ ሆይ አላቸው፣ ለእኔ ተውት፣ እኔ በቀዋለሁኝ አለ። በመልካም ከመጣ በመልካም አስተናግደዋለሁኝ፣ በክፉ ከመጣም እቀለዋለሁኝ አንገቱን አለ ሐምዛ። ሐምዛ በጣም ጀግና ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐምዛ ሆይ ተው አሉት፣ እኔ በቀዋለሁ። ነቢ ሰለላሁ ዐለይሂ ወሰለም ጀግንና ደግሞ ከማንም ይበልጣል። የአርባ ሰው ጉልበት ተሰጥተዋል። በኃይልም በሁሉም ነገር በጣም ጀግና ናቸው። ከዚያ በሩን ከፈቱለት ነቢያችን ሰለላሁ ዐለይሂ ወሰለም እና ፈአኸዘ ቢመጃሚዕ ሲያቢሂ ወቃለ ለሁ አማ አነ ለከ ያ ዑመር በላ ቀድ አነ ያ ረሱለላህ። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም በሩን ከፈቱለትና እዚህ ጋር ያዙት። ዑመር ሆይ እውነትን የምትቀበልበት ጊዜ አልደረሰም ምን አሉት። አይ በቃም ክህደት አሉት። በእውነትም ደርሶ ነው የመጣሁት አንቱ የአላህ መልእክተኛ፣ ዛሬ እውነትን ልቀበል ነው የመጣሁት አላቸው። አሽሀዱ አን ላ ኢላሀ ኢለላህ ወአነከ ረሱሉላህ አለ። እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ እርሶም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ። ፈበከ ነቢይ ሰለላሁ ዐለይሂ ወሰለም ወአዕተነቀ። ነቢያችን ሰለላሁ ዐለይሂ ወሰለም አለቀሱ ከደስታ የተነሳ። ሰሓቦች እዛ ውስጥ ያሉትም በጣም ተደሰቱ፣ አለቀሱ። ዑመርም አከፋቸውና ማልቀስ ጀመረ። ከዚያ በኋላ ዑመር ወዳው እስልምና እንደተቀበለ ሁሉም ከተደሰቱ በኋላ ጀግና ነው እና ከዚህ በኋላ ያለ ነው አለስና ረሱልላህ አላቸው። እውነት ላይ አይደለ እንዳንተ አላህ መልእክተኛ አላቸው። በል አሉት። አዎ በእውነት ላይ ነን አሉት። ፈሊማዛ አልኸውፍ፣ ስለዚህ ለምንድን ነው የምንፈራው? እዚህ የምንቀመጠው በገሃድ ወጥተን ዳዕዋ እናድርግ እንጂ አላቸው። ማንም የመካ ከሃዲያን ሊይዘን አይችልም አላቸው። እንውጣ አላቸው። ነቢ ሰለላሁ ዐለይሂ ወሰለም ቃሉን ሰሙት። ወዲያውም ወጡ እንዳለ ሰሃቦች። ማን ይንካቸው? ዑመር ጫፋችንን ትነኩንና ብሎ በቃ አስፈራራቸው። ንጉሥ የለሽ ማምንት ላይፈራም ዑመር በጣም ጀግና ነበር። ለዚህም ቃል አብደላህ ብኑ መስዑድ ሲመሰክር ምን ይላል? ኩና ሀዚላ የተዋረድን ነበርን አለ። ፈአዐዘነ አላሁ ቢዑመር አላህ በዑመር አላቀን ይላሉ ሰሃቦች። ያ ማለት ተደብቀን ነበር ስንማማር የነበረው። ዑመር ከሰለመ በኋላ ግን በገሃድ እንድንወጣ ሆነን በእርሱ ምክንያት እያሉ ይናገራሉ። እና የዑመር ጀግንነቱ በጣም የተለየ ነው። ለዚህ ነው አላህ በቁርአን ላይ ሙሐመዱን ረሱሉላህ ወለዚነ መዐሁ አሽዳኡ ዐለል ኩፋር ሩሐማኡ በይነሁም። አሽዳ ዐለል ኩፋር ዑመር እንደሆነ ይገልጻሉ። ሩሐማኡ በይነሁም ተራሁም ሩክዐን ሱጀደን ዑመርን በዚህ ይገለጻል። እንዳጠቃላይ የዑመር ይሄ ታሪክ በጣም ያስደንቀኛል። ለእውነት የተበረከከ ጀግና ስታዩ በጣም ትደሰታላችሁ። እና ይሄ ታሪኩ ሌላም የሁሉም ሰሃቦች ታሪክ ደስ ይላል። በዚሁ ደግሞ አንድ ከነቢያቶች የሙሳ ዓለይሂ ሰላምን ብትነግረን ደስ ይለኛል። ጥያቄና መልስ እናስተናግዳችን ኢንሻላህ። ሙሳ ታሪክ ረዘም ስለሚል ደስ ይለኛል። የሙሳ ታሪክ ኢንሻላህ አጠር ባለመልኩ እንገራቸው። የሙሳ ታሪክ በጣም ረጅም ነው። የምር ጊዜ ከነዚህ ያዘርና
ከዩሱፍ እንጀምራል። ከዛ ዩሱፍን መጨረሻ ከዚያም በኋላ ጊዜው እስራኤል ምድር ላይ ረሃብና ድርቅ ገብቶ ነበርና አባቱን ያዕቆብን እንዲሁም ደግሞ ወንድሞቹን እንዳለ የዩሱፍ ወንድሞቹን እንዲሁም እስራኤላውያኖችን ሁሉ ይቅልል ብላቸው ወደ ግብፅ ነው አላቸው። ጠራቸው። ቤት አድርጉ መኖራቸው ግብፅ ላይ ሆነ። በምን ምክንያት? በግብፅ አሁንስ ይሰማል? አሁን ይሰማል? አሁን አይሰማም ወይንስ ቆረጠ? መልካም። አሁን ከተሰማ እንቀጥል። እሺ። እና እስራኤላውያኖች ሁሉ ምን አልከኝ? እስራኤላውያኖች ሁሉ ከዚያ በኋላ ግብፅ ላይ መኖር ጀመሩ። ዩሱፍ ከጊዜ በኋላ ሞተ። ከዚያ በኋላ ግብፃውያኖች ስልጣኑን ራሳቸው እያዙ ሲመጡ እስከ ፊርዓውን ድረስ ደረሱ። የዛኔ አገልጋይ ሆኑ። በቃ በምድር ላይ ፈርዖን በጣም በደላቸው። የግብፅ ሀገር ሰዎች አገልጋይ ሆነው ቀሩ። ማን? እስራኤላውያኖች። በጣም ይጨቆናሉ፣ ይበደላሉ። ማን ነው የሚበድላቸው የሚጨቁራቸው? የሀገሪቱ መንግስት፣ በተለይ ፊርዓውን እና እንደ አገልጋይ ሆነው ቀሩ። ከዕለታት አንድ ቀን ፊርዓውን ህልም ያያል። እርሱም ህልም ምንድን ነው? ከወደ እስራኤል በኩል ወይም ወደ ቤተል መቅደስ በኩል የሆነች ትንሽዬ ሰደድ እሳት ተነስታ እስከ ግብፅ ድረስ ትመጣና የእርሱን ቤተ መንግስት እንዳለ ስታቀጣጥል ይመለከታል። ከዚያም በኋላ ልክ ሲነጋ ጊዜ ህልም ፈቾችን ሁሉ ሰበሰበና ምን አላቸው? ህልም አይቻለሁና ፍቱልኝ አላቸው። ህልም ፈቾች መጡ፣ ተጠየቁ። ምንድነው ያየኸው ህልም ሲሉት ጊዜ ከወደ እስራኤል በኩል አንዲት ሰደድ እሳት ተነስታ ወደ ግብፅ መጥታ ቤተ መንግስቴን ስታቀጣጥል ውድምድም ስታደርግ ተመለከትኩ አለ። እነርሱ ምን ብለው ፈቱለት? አንድ እስራኤላዊ ልጅ ወደፊት ስልጣንህን እንደሚቀማህና እንደሚወርስህ አንተም እንደምትጠፋ ያሳያል አሉት። ከዚያ በኋላ ፊርዓውን ምን ወሰነ? ማንኛውም ከዚህ በኋላ የሚወለድ እስራኤላዊ ልጅ ይገደል አለ። ማንኛውም የሚወለድ እስራኤላዊ ልጅ ሁሉ ይገደል። ለምን? ስልጣኑ እንዳይቀማ። ወንድ ልጅ ነው የሚወርስ ተብሏል እና ወንዶች ይገደሉ፣ ሴቶች ይተዋሉ። አላህ ይህንን ግፍና በደሉን በቁርአን ላይ አስቀምጦታል። ዩዘቢሑነ አብናአሁም ወየስተሕዩነ ኒሳአሁም አለ። የእስራኤላውያኖችን ወንዶችን ልጆች ይገድሉባቸዋል፣ ሴቶችን ደግሞ ይተዋቸዋል። ወፊ ዛሊኩም በላኡን ምን ረቢኩም ዐዚም። ትልቅ ከባድ የሆነ በላእና ፈተና ነው በእነርሱ ላይ። እዛኔ አዋጅ ያወጣ ፈርዖን በግብፅ ምድር ላይ ማንኛውም ሀገር በግብፅ የሚገኙ ሀገራቶች ላይ ለእያንዳንዱ ክፍለ ከተማ ለእያንዳንዱ ሀገር ማንኛውም እስራኤላዊ ሴት ስታረግዝ ጊዜ ክትትል ይደረግባት። ልክ ዶክተር ሄዶ ክትትል እንደሚያደርግ ማለት ነው። ገብታችኋል? ስታረግዝ ጊዜ ይታያል። ስትወልድ ወንድ ከሆነ ወዳው ግደሉት፣ ሴት ከሆነች ተዋት የሚል ትዕዛዝ አወጣ። ብዙ ጊዜያት በዚህ ኖሩ። ወንዶች ይገደላሉ፣ ሴቶች ይተዋሉ። ሃሩን ቀድሞ ከሙሳ በፊት ተወለደ። ሃሩን ማን ነው? ይህ ከመሆኑ በፊት ግን ግብፃውያኖች አማከሩት። ሙሳ ማን ነው? ፈርዖን እንዳለ ወንዶች ሁሉ እንዲገደሉ ወስነዋል። ወደፊት አገልጋይ ልናጣ ነው በግብፅ ሀገር ላይ አሉት። አዝነው እንዳይመስላቸው። አገልጋዮቻቸው ደግሞ እስራኤላውያኖች ናቸው፣ ሰራተኛ ብለው የሚቀጥሯቸው ማለት ነው። ገብቷቸዋል? ማንኛውንም ስራ የሚያሰሩት እነሱ እንደ አገልጋይ ሆነዋል። በቃ ተጨቁነዋል። ስለዚህ ልናጣ ነው እና ወንዶችን የሚገደል ከሆነ ወደፊት የሚሰራልን ልናጣ ነው። ድሀ ባይኖር እኮ ሀብታም አይኖርም። ይሄን ታውቃላችሁ? ሀብታም እየኖረ ያለው ድሀ ነው። ድሀን ቀጥሮ ያሰራል። ድሀ ሲሰራለት ጊዜ ይኖራል። ድሀ ባይኖር ሁሉም ሀብታም ቢሆን ማን ነው ሰርቶ የሚኖረው? አንዱ ከሌላ አንዱ ሌላውን እያገለገለ ሲኖር ጊዜ ነው ዓለም የምትቀጥለው። ይሄ ነው። ስለዚህ
ምን ሀሳብ አመጡለት መሰላችሁ? እነዚህ ሹማምንቶች ከእርሱ በታች አሉ። ስለዚህ በአንድ ዓመት ላይ የሚወለዱ ወንዶች ይገደሉ፣ በቀጣዩ ዓመት ላይ ያሉ ደግሞ ወንዶች ይታረፉ። አንድ ዓመት ይተው፣ አንድ ዓመት ይገደሉ። በዚህ እንስማማ አሉት። ተስማማ ፈርዖን። ፊርዓውን ተስማማ በዚህ እና በአንድ ዓመት የሚወለዱት በዚህ ዓመት የሚወለዱት ይገደሉ አለ። በቀጣዩ ዓመት የሚወለዱት ይተው በሚለው ተስማማ። ሃሩን ሕፃን ልጆች አይገደሉ በተባለበት ጊዜ ተወለደ፣ ታለፈ እሱ። ገብቷቸዋል። ማን? የሙሳ ወንድም ሃሩን ዓለይሂ ሰላም። ሙሳ ደግሞ ይገደሉ በሚባልበት ዓመት ተጸነሰ። በዚህ ጊዜ እናትየዋ በጣም ፈራች፣ ምክንያቱም ልጇ ሊገደልባት ነው። የአላህን ገራሚ ጥበብ ግን ተመልከቱ። ሙሳን ይገደል በተባለበት ጊዜ ተወልዶ በፈርዖን ቤት እንዲያድግ ሊያደርገው ነው። አላህ የሚጠላውን ነገር በራሱ በአይኑ ራሱ ተንከባክቦ ሊያሳድግ ነው። ይህን የሚያደርገው ይህን ጥበብ የሚሰራው ማን? አምላካችን አላህ ነው። ይቶቻል አይደለ? ከዚያ በኋላ ሙሳ ዓለይሂ ሰላም ምን አደረገ? ማን ነው? እሷ ባረገዘች ጊዜ እየመጡ ይከታተሉ እንደሚሆን ስለሚታወቅ አላህ ስብሓነ ወተዓላ ለሙሳ እናት አዘዛት። ወአውሐይና ኢላ ኡሚ ሙሳ አን አርዲዒ፣ ወደ ሙሳም እናት ትእዛዜን አስተላለፍኩ፣ ልጁን አጥቢው አልኳት ልክ እንደተወለደ። ፈኢዛ ኽፍቲ ዐለይሂ፣ በእርሱም ላይ በፈራሽ ጊዜ፣ ያ ማለት ሊቀሙኛል ሊገሉብኛል ብለን ስትፈሪ፣ ፈአልቂሂ ፊል የሚ ወላ ተኻፊ ወላ ተሕዘኒ ኢና ረዱሁ ኢለይኪ ወጃዒሉሁ ሚነል ሙርሰሊን አላት። በሳጥን ውስጥ አድርጊውና ውሃ ውስጥ ጣዩ፣ እኔ እመልስልሻለሁኝ አላት። ከነቢያቶችም አደርግልሻለሁ አብሽሪ አላት። ምን ቃል ገባላት? ሁለት ቃል ገባላት። አንደኛ ልጅሽን አብሽሪ ወደ እጅ አስገባልሻለሁ አላት። አላህ በአንቺ እጅ ነው የሚያድገው አብሽሪ እንዳትፈሪ አላት። እንዲሁም ከነቢያቶችም አደርግልሻለሁኝ ወደፊት አላት። አላህ ቃሉን ፈጻሚ ነው፣ ያደርገውም ነው። ከዚያ በኋላ ምን አደረገች እሷ? አጠባቸውና በሳጥን ውስጥ አደረገችው፣ ልጁንም ጣለችው። ኢና ረዱሁ ኢለይኪ ወጃዒሉሁ ሚነል ሙርሰሊን ፈልተቀጠሁ አሉ ፊርዓውነ ሊየኩነ ለሁም ዐዱወን ወሐዘና። ጣለችው ልጁን። ውሃው እየወሰድ ወስዶ የት ይጥለዋል? ሳጥኑ የፊርዓውን ቅጥር ግቢ አጠገብ አስጠግቶ አላህ ሱብሓነሁ ወተዓላ እዛ እንዲቆም አደረገው ሳጥኑ። ከዚያም በኋላ የፈርዖን ሰራዊቶች እንዲፈልጉት አደረገ አላህ ሱብሓነሁ ወተዓላ። ልክ ሲመጡ ጊዜ ቅጥር ግቢውን ዝም ብለው እየተከታተሉ እያለ አንድ ሳጥን አገኙ። ፈልተቀጠሁ አምላካችን አላህ አሉ ፊርዓውን። የፈርዖን ቤተሰቦችም አነሱት ሳጥኑን አለ ሊየኩነ ለሁም ዐዱወን ወሐዘና። አላህ ምን አለ? ለእነርሱ ጠላታቸውና የሐዘናቸው ምክንያት ይሆን ዘንድ አለ። ለምን እንደረሱት እነሱ አላህ ስብሓነሁ ወተዓላ የሐዘናቸው ምክንያት እንደሚሆን አላወቁም። ጠላታቸውም እንደሚሆንና እንደሚወርሳቸው ይህን ቤተ መንግስት አላወቁም ማለት ግን አነሱት። ኢነ ፊርዓውነ ወሃማነ ወጅኑደሁማ ካኑ ኻጢኢን አለ። ፈርዖን፣ ሃማን፣ ነቃሩን እንዲሁም ሰራዊቶቻቸው ስህተት ላይ ነበሩና ነው ብሎ አላህ ተናገረ። ዝም ብሎ በከንቱ አይደለም ፈርዖንን የጣለው አላህ በጣም ግፍና በደል ሰሪ ስለነበር ነው። እስራኤላውያኖችን በጣም እየጨቆናቸው ስለሆነ ነው። ቀድሞ አላህ ይናገራል ለምን ፈርዖንን መጣል እንደፈለገና ሙሳንና እስራኤላውያኖችን ማንገስ እንደፈለገ። ኢነ ፊርዓውን ዓላ ፊል አርድ አለ። ፈርዖን በምድር ላይ የበላይነትን አንጸባረቀ። ወጀዐለ አህለሃ ሺዐን የስተድዒፉ ጣኢፈተን ሚንሁም የዘቢሑ አብናሁም ወየስተሕይී ኒሳአሁም ኢነሁ ካነ ሚነል ሙፍሲዲን። ይሄ ነው ሰበቡ ፈርዖን እንዲጣል የሆነበት ምክንያት። ዝም ብሎ አምላክ አላህ ማንንም የሚበድል አይደለም። ከዚያ በኋላ አነሱትና ሲወስዱት ጊዜ ህፃን ልጅ ነው። ወቃለት ኢምረአቱ ፊርዓውነ ቁረቱ ዐይን ሊ ወለዲ። ምን አለ ልጆች እስኪጨርስ ድረስ እንትን ብትሉ። አነሱትና ወሰዱት። ሲወስዱት ጊዜ ሳጥኑን ሲከፈት ህፃን ልጅ ነው። ከዚያ በኋላ ፈርዖን ሲያሳዩት ጊዜ ህፃን ልጅ አገኘን ብለው ሲያሳዩት ይሄ ልጅ ይገደል አላቸው። ለምን?
ምክንያቱም ህፃን ልጆች ይገደሉ በሚባልበት ዓመት የተወለደ ስለሆነ፣ ስለዚህ መገደል ነው ያለበት፣ ስልጣኔ ሊቀማኝ ይችላል። ከዛ የፊርዓውን ሚስት ለመነችው፣ በቃ እባክህ አትግደል አለችው። ወቃለት እምረአቱ ፊርዓውን፣ የፊርዓውን ሚስት አለች ቁረቱ ዐይን ሊ ወለክ፣ ለእኔ እና ለአንተ የአይናችን ማረፊያ ይሆንልናል እኮ አለችው። ላ ተቅትሉሁ፣ አትግደለው እባክህ አለችው። ዓሳ የንፈዕና አው ነተኪዘሁ ወለዳ፣ ምናልባት ሊጠቅመን ይችላል፣ ወይም ደግሞ እንደ ልጃችን አድርገንም ልናሳድገው እንችላለን፣ እባክህ አትግደለው ብላ ለመነችው። ወሁም ላ የሽዑሩን፣ አላምላካችን አላህ እነርሱ ግን አላወቁም እኔ በእርሱ ላይ ስራዬን እንደምሰራ አላህ። ከዚያ በኋላ ተስማማ ፊርዓውን፣ ልጁ እንዳድግ ተወሰነ። ግን አላህ ቃል የገባው ቃል ኪዳን አለ ለሙሳ እናት። ምን ብሏታል? ቅድም ልጅሽን እመልስልሻለሁ በአንቺ እጅ ብሏታል።